ነጋ ነው ነጋ ኤርሚ ነው ኤርሚ አቤት ወይ 2 ደቂቃ ትሰጠኛለህ? 2 ደቂቃ ላውራና ማለት ልውረድ። እኔ ምን ይገር እኔ ሹፌር ነኝ ባይዘዌ እና እዚህ አዲስ አበባ ውስጥ ኮሪደር ይሰራ ነበረ እና እኔ በፊት በጌታ ነኝ። ከዛ ባካሪ ወጥቼ ነበረ እና ምን ለማውራት ፈልጌ ነው? ቅድም ዶክተሩ ሲያወራ ሳሊተ ምሕረት ምናምን አካባቢ እኔ በጣም ብዙ ኦርቶዶክስ ጓደኞች ነው ያሉኝና አሁን ወዳለሁበት ወደ ክርስቶስ ቤት እንድመለስ ትልቁና አስተዋጽኦ ያደረጋችሁት አንተ፣ ዳጊ፣ ዳኒ፣ ሜርሲ። እዚህ ቤት ውስጥ ምን ይሉኛል ጓደኞቼ? እነዚህ የጴንጤ ስብስቦቹ አደገኛ የጴንጤ ስብስቦቹ መጡ። እኔ አይደለሁም እኔ በጌታ የጌታን እንትን የቀመስኩት አይደለሁም። ኦርቶዶክስ ጓደኞቼ በጣም ነው የሚወዷችሁ። ስፔሻሊ ዳጊን የሚወዱ የኦርቶዶክስ አባቱ ቄስ የሆኑ ልጅ ጓደኛዬ ዳጊን በጣም ነው የሚወደው። ሶ ምን ለማለት ፈልጌ ነው እኔ አሁን ላለሁበት ቀጥ ለጥ ብዬ ወደ ጌታ እንድመለስ ካደረጉኝ ሰዎች መካከል አንዱ አንተ ነህ። እግዚአብሔር በሚያውቅ እኔ የዛሬ 2 ዓመት ከምናምን አካባቢ በዚህ ሰዓት ድራፍት ቤት ነበር። ድራፍት ቤት ግን ሆነ በተገኘው አጋጣሚ ያኔ መንገድ ስለምንሰራ አዲስ አበባ ውስጥ ኮሪደር ምናምን ስለምንሰራ መኪና ውስጥ ጠርተውኝ እና ይኸው አደገኛ ጴንጤዎች መጡ ብሎኝ በእነሱ ስልክ ነበር የእናንተን ፕሮግራም የምንከታተለው እና ከስር ኮሜንት ጻፍኩኝ እኔ አረ ድራፍት ቤት ነን ምናምን ብዬ። ዳጊ ነበር ሐሳቡን ይሰጠው። የትም ሆናችሁ ግን ዳጊ ያለውን ነው የምነግርህ። የትም ሆናችሁ ጌታን አስቡ። የትም ሆናችሁ ጌታን አስቡ። ከዛስ ዳጊ 1-2 የሆነ ላውራ ይርሚ ትችላለህ። አይ ገርሞኝ ነው ክርስቶስን ነው የምነግርህ። ስለ እውነት የሰማይ አምላክ በሚያውቀው ነው እና ስነግርህ እግዚአብሔር በሚያውቀው ድራፍት ቤት ነበርኩ በዚህ ሰዓት። የዛሬ 2 ዓመትም እንኳን አልሞላውም እና እጅግ ነው በጣም ወደው ዳጊ በዛ ነገር ላይ እኔ ከስር ኮሜንት በጻፍኩት ላይ ሐሳብ ሰጠ። የትም ግን ሆናችሁ ጌታን አስቡ። ዳጊ ያለውን ነው የምነግርህ። እኔ ጓደኞቼ አሁን ዛሬ ከነሱ ጋር አልቀመጥ፣ ከነሱ ጋር ድራፍት ቤት አልሄድም። መሄድ ወዳለብኝ ቦታ ሄጃለሁ። ለምን መሰለህ? ውሎዬ ሹፌር ነኝ ብያለሁ። ትንቀሳቀሳለህ፣ ወደዚህ ትበላለህ፣ ትጠጣለህ ምናምን። ልቤ ግን እኮ አለ ክርስቶስ ጋር። ግን በቃ ባከንኩኝ፣ ህይወቴ ባከነ። እኔ አሁን ይሄ የምነግርህ ልጅ ኦርቶዶክስ የሆነ አባቱ ቄስ የሆነ ልጅ እንዴት እንደሚወድ በቃ ስራ እንደውም አንዳንዴ ይለዋል ሆነ አፍረ ነው አይደለ ስለው የያዘኝ ይዞኝ ነው እንጂ ይለኛል። የያዘኝ ይዞኝ ነው ይላል። ገብቶሃል? ሶ እኔ አንተ ለኔ ነው ምለው። እኔ ለዚህ እኮ ነው እኔ ኤርሚያስ ለኔ ነው እላለሁ። እና ራሄል የምትባል ልጅ አለች ያለች እኔ ኤርሚያስን ነው ስል ኤርሚያስን አትከተል ክርስቶስን ስትለኝ የስ ግን ወደ ክርስቶስ የመራኝ ኤርሚያስ ነው መላት። ወደ ክርስቶስ የመራኝ ኤርሚያስ ነው። ኤርሚያስ ዳግም ናቸው የመሩኝ ነው ምለው። እና ይሄን ለማለት ፈልጌ ነው። ብዙ ማውራት እችላለሁ ግን ሌላም ሰው እንዲያወራ እና ከዶክተሩ ቀጥሎ እኔ ምን ይልል ፈልጌ ነው። አንዱ እኔ ነኝ። እኔ ነገደ እኔ ነኝ። ከድራፍት ቤት የወጣው ወንድም ነኝ ለማለት ፈልጌ ነው። አመሰግናለሁ። ቴንክ ዩ ሎርድ። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። ወንድሞችና እህቶች ለጌታ ለኢየሱስ ክርስቶስ ለበጉ ክብር ይሆንለት። በቅዱስ አጠራሩ ለሚጠራ ሰዎችን ለሚያድን በጸጋው ባለጠግነት፣ በፍቅሩ ባለጠግነት፣ በምሕረቱ ባለጠግነት ዛሬም ሰዎችን ይጠራል። ይሄ ጌታ እንዴት ድንቅ ነው! ወንድሞችና እህቶች እንዴት ድንቅ ነው! አሁን እኔ ነገደን አላቀውም። ዛሬ 2 ዓመት አካባቢ ላይ ድራፍት ቤት ነበረ። ምን አለ ይህንን ጌታ ሁሌ ብናወራው፣ ሌላ አጀንዳ ባሰጡን። ምን አለ በተለይ የኛ የወንጌል አማኞች የተባሉ በቃ በጣም ውስጤን በቃ አሁን በጣም ውስጤን በቃ የሚያቃጥለኝ ነገር ይሄ ነው። ምን አለ ሌላ ስራ ባይኖር፣ ምን አለ ሌላ ነገር ባልተወራ፣ ሁሉ ቀን መተን በፊቱ በጌታ ፊት ሆነን ቀራንዮን ኮረብታ ሞቱንና ትንሣኤውን ስለኛ ሲል የከፈለውን መከራ የተወደድንበትን የዘላለምን ፍቅር የተማርንበትን የእግዚአብሔር የዘላለምህን ምሕረት የዳንበትን የእግዚአብሔርን የዘላለምን ጸጋውን እያመሰገንን ደግሞ የዚህን ዓለም ኑሮ ጨርሰን ስንሄድ እግዚአብሔር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀ የበጉ ከተማ አዲስቱ ኢየሩሳሌምን እያየን በደስታ እንባ እዚሁ በዚህ ትውልድ መካከል ብንታጠብ ደስ አይልም? ወንድሞች እናቶች፣ ሪል እኮ የሆነ እኮ መንፈስ እኮ ነው የተቀበልነው። ሪል የሆነ የእግዚአብሔር መንፈስ ማለት ነው። እና እባካችሁ ሌላ ስራ አትስጡን ፕሊዝ። ትውልድ ይዳንበት፣ ትውልድ ይዳንበት።
አንዳንድ ጊዜ ተናግረው የሚያናግሩን ሰዎች አሉ። ትውልድ ይዳንበት ወንድሞች እናቶቼ። ከኢየሱስ ክርስቶስ በቀር ሌላ ላላውቅ ቆርጫለሁ ብሎ እንዳለ ጳውሎስ በቃ ይሄው ነው። በቃ ብራዘር፣ የወንጌሉ እውነት ማዕከል ጌታ ኢየሱስ ነው። በቃ ስለሱና ስለሱ ብቻ ስንነሳም ስንተኛም ስንበላም ስንጠጣም በክረምት በበጋ በጠዋት በማታ በጓደኞቻችን በሚስቶቻችን በልጆቻችን በቤተሰብ መካከል በየትኛውም ቦታ በአለቆቻችን መካከል የትኛውም ቦታ ላይ በየትኛውም ሰዓት በየትኛውም ጊዜ ሊነገር የሚገባ የጌታ ምሕረትና ፍቅር ነው። እኛን የወደደበት መውደድ ወንድሞች እናቶቼ፣ ውስጥን እኮ በመንፈስ የሚያነድ እኮ ፍቅር እኮ ማለት ነው የጌታ ፍቅር። እና ወንድሜ ነገደ ጌታ ኢየሱስ ዘመንን ይባርክ። እንኳንም ጌታ ረዳህ የኔ ወንድም፣ በጣም ደስ ብሎናል። ለእግዚአብሔር ክብር ይሁን። አንድ ነፍስ ወደ እግዚአብሔር መንግስት ሲመለስ ከዚህ የበለጠ መስማት ምን የሚያስደስት ነገር አለ? እዚህ መጥተው አይንገሩን እንጂ በውስጥ የሚነግሩን ወንድሞች እናቶች ስንቶች ናቸው? እኛ እድል አልሰጠንም እንጂ አሁን እኮ እዚህ ጌታን የተቀበላችሁ ሰዎች ኑ መስክሩ ብለን ብንል ጌታን የተቀበሉ ሰዎች የምታውቋቸው ስለነሱ የምታውቁ በዚህ አገልግሎት የመጡ ኑ ብለን ብንል አሁን እዚጋ እንኳን ካለ ቢሃይንድ ባይ ተደብቀው ከሚሰሙት አይደለም። እዚጋ እንኳን ካለ ከ300 ሰው ውስጥ ብዙዎች ይመጣሉ። ምክንያቱስ ይሄ የኤርሚያስ ስራ አይደለም፣ የዳንኤል ስራ አይደለም፣ የዳጊ ስራ አይደለም፣ የእግዚአብሔር ስራ ነው። እግዚአብሔር ስለሚሰራ ነው እኛ ከእግዚአብሔር ጋር እየሰራን ያለ ነው። ኦኬ በቃ ይሄ እዚህ ያላችሁ ወንድሞች እና እህቶች ሁላችሁም የምንሰራው ስራ ነው እና ጌታ ይባረክ። በጣም ደስ የሚል ነገር ነው የሰማነው። ቴንኪ ወንድምነት ነገደ፣ ተባረክልኝ የኔ ወንድም። እሺ ነጋ ነው ነጋ ሰላም ማለት ነው። አይ ነው በኦሮምኛ ይገባኛል። እንዴት ነው? ጌታ ይባርክ ኤርምዬ። እኔ በጣም እንደምወድ ልገልጽልህ ነው። ዳኒንም በጣም ወደዋለሁ። አንተንም እኔ አማኝ ነኝ ከመጀመሪያው ጀምሮ፣ ግን ብዙ ጊዜ ከመጽሐፎች ያለውን ብዙ በቃ ለዚህ ስለሚሉ እናንተ ስትመጡ በጣም ደስ ብሎኛል። ምክንያቱም ብዙ እውቀት አግኝቼበታለሁ። እናንተን ሳዳምጥ የሆነ ነገር እጨምራለሁ። በቃ ምክንያቱም የምታወሩት ነገር በጣም ሞር በማስረገጥ የእግዚአብሔርን ቃል መሰረት ያደረገ ስለሆነ በጣም ነው የምወድህ እና ቀጥልበት። አንድ ደግሞ ማረጋገጥልህ ኢየሱስ ክርስቶስን ራሱ ብዙዎቹ ተሰናከሉበት፣ ለብዙዎች ግን የራስ የሚያድን የራስ ማዕዘን ነው የሆነው ማለት ድንጋይ እና ስለዚህ ሁሉ ነገር ስለአንተ መልካም ነገር አይዝም ለኢየሱስም ስላያዘ ማለት ነው። እና እንድትቀጥሉበት እንድትበረቱ፣ ትውልዱ ከጨለማ እያመለጠ ነው ያለው። የሚቃወማችሁ እናንተን የሚቃወሙ ይሰሟቸዋል። አየህ፣ እነሱ የሚሰሙት ደግሞ አንድ ቀን አርነት ያወጣቸዋል። ምክንያቱም የሚሰሙት ቃል የሆነ ጊዜ ላይ ይበቅላል። ስለዚህ በርቱ። ከውስጥም ከውጭም ጫና ሊኖር ይችላል። እናንተ ግን ቀጥሉበት። ይሄ ጊዜ ነው። ይሄ ጊዜ ሳትሉ በቃ መቀጠል ነው በቃ። እና ጌታ ይባርካችሁ። ትውልዱ እየተጠቀመበት ነው፣ አማኙ ራሱ እየተጠቀመበት ነው። እና ደግሞ ሌላ ምልህ መጽሐፍ ራሱ ብጽፉ፣ እኔ አሁን በመጽሐፍ መልክ ራሱ እናንተ አሁን የምትናገሩት አየር ላይ ብቻ ሳይሆን በመጽሐፍ ዶክመንት ሆኖ መቀመጥ አለበት ብዬ አስባለሁ። ትውልዱ ላይ ጥያቄ የሚሆን ከውስጥም ከውጭም ያለውን ጥያቄ የሚሆነውን በመጽሐፍ ጭምር በዶክመንት ጭምር መቀመጥ ለትውልዱ የሚተላለፍ እና ለውስጥ ላለን ደግሞ ተከታታይ የሆነ አንዳንድ ነገሮችን እውቀት ግንዛቤ ማስጨበጫ ብሰጡ ነው። ምክንያቱም እንማራለን ያው ቸርች ላይ ግን የበለጠ እንደዚህ ግን ነገም ጥያቄ ይመጣል። አሁን እናንተ ወክላችሁ ነው ያላችሁት። ሌላው ትውልድ ደግሞ ገብቷል ይህንን ቃል ይዞ ነው እንትን ማየት አለበት እና በዚህም አስቡበት። ላለው ጌታ ይባርካችሁ። ተባረኩ። ወዳችኋለሁ። ብርክ በሉ። ተባረክልን ወንድማችን፣ ጸጋ ይብዛልህ። እንደ ጌታ ክብር ይሁን። በጣም እናመሰግናለን። እኛም እንወድሃለን። ጌታ ኢየሱስ ደግሞ ስለወደደን እግዚአብሔር ይባርክ። ለጌታ ክብር ይሁን። እሺ ለእግዚአብሔር የስራ ጊዜ ነው። ጌታ በስራ ላይ ነው ያለው። በስራ ላይ መሆኑን ከምታውቁበት ነገር አንዱ በሩቅም በቅርብም ያሉ ሰዎች ተቃውሞ ያስነሳሉ።
በተቃውሟቸው ግን ከቶም ሸብረክ አንልም። በጣም ጽኑ አቋም ነው ያለኝ። ምናልባት እነሱ ልክ እንደዛ መስሏቸው በተለያየ መንገድ ጦርነት ለመቀስቀስ የፈለጉ ሰዎች አሉ። ይሄ ጦርነቱ ደግሞ ያው የስራው ጠባይ ነው። ከቶም ግን ለቀን አልተገዛንላቸውም ብሎ እንዳለ አይደለም ለኦርቶዶክሳውያኑ አይደለም ለጴንጤ ራሱ አልመለስም። ምንም የምታመጡት ነገር ስለሌለ ማለት ነው። ስራ ፈቶች የሆናችሁ ሰዎች ምንም የምታመጡት ነገር ስለሌለ፣ ጉዳዩ የወንጌል ጉዳይ ነው። ጉዳዩ ትውልድ ይዳንበት። ብዙዎቻችሁ እዚህ ልንገራችሁ፣ የአባቶቼ አምላክ የማገለግለው ኢየሱስ ክርስቶስ ምስክር ነው። እዚህ ቲክታክ ላይ የወጡ ሰዎች ጥሪ ኖሯቸው አይደለም፣ ኢየሱስ ጠርቷቸው ሂዱ ውጡ እና ስበኩ ብሏቸው አይደለም የላካቸው። ብዙዎቹ እጃቸው ላይ ሞባይል ስላለ ነው የመጡት። ብዙዎቹ ጥሪ ኖሯቸው መንፈስ ቅዱስ መርቷቸው ልክ በሐዋርያት መጽሐፍ ምዕራፍ 13 ቁጥር 4 ላይ ነው የሚናገረው። ስለ በርናባስና ስለ ጳውሎስ ሲናገር ምን ይናገራል? እዛ ክፍል ላይ እነሱም በመንፈስ ቅዱስ ተልከው ይላል። ቁጥር 4 ላይ እነሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ያወረዱ ይላል። ያው ክፍሉን ስለምታውቁት የእግዚአብሔር ወንዶችና ሴቶች ልጆች እዛ ሲጾሙና ሲጸልዩ በርናባስና ጳውሎስ እንደዚሁም ኔጌር የተባለው ስምዖን የቀሬናው ሉኪዮስ እዛ ሆነው ይጾሙ ይጸልዩ ነበር። መምህራንና ነቢያት ነበሩ በዛች ቤተክርስቲያን እና መንፈስ ቅዱስ ለመረጥኳቸው ስራ ለዩልኝ ብሎ አለ ይላል። እና እነሱም ከለዩቸው በኋላ ቁጥር 4ን ቅድም ያልኳትን ቃል እድገማት። እነሱም ተልከው በመንፈስ ቅዱስ ተልከው ወደ ሴሌውቅያ ያወረዱ ይላል። ለምንድነው የወረዱት? ለሽርሽር አይደለም። አቤት ቲክቶክ ቤት ከፍቶ ድድ ለማስጣት አይደለም። ድድ ማስጫ የሚባል አይነት ወሬ ማለት ነው። ቁጭ ብሎ አርቲቡርት የሆነ ነገር ያወራል። ያው እዚህ ቅድም ያልኩት ክፍል መጽሐፍ ቅዱስን ምናልባት የማያነቡ ሌሎች ከሌላ ቤት ያሉ ወገኖች ስላሉ እዚህ የሚከታተሉ የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 4 ነው ቅድም ያልኩትኝ በቃሌ ስለተናገርኩ ቃሉ ላይ ለሚመስላቸው ሰዎች ካሉ ያው እነሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ፣ ከዚያም በመርከብ ወደ ቆጵሮስ ሄዱ ይላል። ምን ያደረጉ ነው የሚዞሩት? መንፈስ ቅዱስ ለምን እንደሚልካቸው? ከየት ነው የተነሱት? ከኢየሩሳሌም ወደ ቂሳሪያ መጡ። የባህር ዳርቻ ነች ቂሳሪያ፣ በሜዲትራኒያን ባህር ዳርቻ ላይ ያለች ከተማ ነች። ጥንታዊም ከተማ ናች። አሁንም አለች ከተማይቱ። እዛ አድርገው በሜዲትራኒያን ባህር ውስጥ የምትገኝ ነች የቆጵሮስ ደሴት። አሁን ቱርክና ግሪክ ለሁለት ይዘዋታል። ኦኬ። በእስልምና በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ ይላል። እሰየው፣ መድኃኔዓለም ስምህ ይባረክ የኔ ጌታ። ምን ሊያደርጉ ነው ማለት ነው? በአይሁድ ምኩራቦችም ይሁን በቆጵሮስም ይሁን በግሪክም ይሁን በአቴና ዋቴቨር የተዘዋወሩባቸው ቦታዎች ላይ ከኢየሩሳሌም ጀምሮ እስከ ኤልዋሪቆ ድረስ ሰሜን ሜቄዶኒያ ግዛት ውስጥ ማለት ነው ያለው። እስከዛ ድረስ ኤልዋሪቆ የተባለው በሜቄዶኒያ ግዛት ውስጥ ነው ያለው። እዛ ድረስ ጳውሎስ ሄደው ለሽርሽር አይደለም። ምን ሊያደርግ ነው? የእግዚአብሔርን ቃል ሰበኩ ይላል። እዚህ ቲክቶክ ላይ የመጡ የወንጌላውያን አማኞች አብዛኞቹ ቤት ከፍተው ሲያላዝኑ የሚያድሩ ሰዎች ወንጌል ሲሰብኳቸው አይታችኋቸው ታውቃላችሁ? በእነሱ ቤት ጌታን ሰዎች ሲቀበሉ አይታችሁ ታውቃላችሁ? የንስሐ ጥሪ ያደርጋሉ። ያልዳኑ ሰዎች ወደ እግዚአብሔር መንግስት እንዲመጡ፣ የዳኑትን በእግዚአብሔር መንግስት ውስጥ እንዲጸኑ የሚያደርግ አገልግሎት ሲያገለግሉ አይታችኋቸው ታውቃላችሁ? ይሄ ግድ እኛ ነን እያልኩ አይደለም ወንድሞቼ፣ ናቶች ግን አይታችኋቸው ታውቃላችሁ? የአባቶቼ አምላክ ምስክር ነው። ጥሪ የላቸውም። የወንጌል ሸክም አይደለም ወደ ቲክታክ ያመጣቸው አይደለም። በአንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ላይ እንደተጻፈው የንጉሥ ካህናት የሆኑ ቅዱስ ሕዝብ ለእርሱ የተለየ ወገን የሆኑ የእሱን በጎነት ልንናገር ነው። በእሱ ሊያዝል ይችላል። ስፔሻል ኮሊንግ ግን አለ፣ ጥሪ ያለ። ዘመንህን ጊዜን ሰጥተህ የምታገለግለው ጌታ ነው። ኦኬ፣ ሂዱ እስኪ ዞር ዞር በሉና የኛ የወንጌላውያን አማኞች ቤት የከፈቱት ቤት ላይቭ የከፈቱት ጋር ዞር ዞር ብላችሁ እስቲ ስሙ። ሲጸልዩ አታዩአቸው? ወንጌልም ሲሰብኩ አታዩአቸው? ንስሐም ሲያስገቡ አታዩአቸው? የዳኑትም ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ የሚያደርግ ነገር አታዩአቸው? ያው ቁጭ ብሎ በቃ ወሬ ሲቀዱ ሲሰፉ አግናጢዮስ እንዲህ አለና ፖሊካርፕ ደግሞ እንደዚህ ብሎ ያለውን ይሄኛውን ምልከታ ደግሞ
ካልቪን እንደዚህ ብሎ ያየዋል። ሉተር ደግሞ የጎሪጥ ነው የሚመለከተው እና ደግሞ ኦሪገንም ደግሞ የሁለቱን ሀሳብ ይቃወማል። በቃ እንደዚህ አይነት እርካሽ ወሬ ያልኩ የታሪክ አተላ። አብ እዚህ ውስጥ መንፈሱን አይሰጣቸውም። ሆሊ ስፒሪት እዛ ውስጥ የለበትም። ታሪክን እንደ ቤተክርስቲያን ታሪክ ታወራለህ፣ የእምነት አባቶችን ታነሳለህ። መንፈስ ቅዱስ የማይገዛው ጉባኤ ማለት ነው። ሁሉ ቀን እኮ በታሪክ እኮ እናምናለን ወንድሞች እናቶች። የክርስቶስ ቤተክርስቲያን ታሪክ አላት። የእግዚአብሔር ሕዝብ ታሪክ አለው። እውነት ነው። በታሪክ ውስጥ ያሉ አባቶች አሉ። አሁን ቅድም ስማቸውን የጠራቸው ያልጠራኋቸውም ሰዎች አሉ። እነሱ እግዚአብሔር በዘመናቸው ያደረገው መልካሙን ነገር መናገር ተገቢ ነው፣ ማሳወቅ ተገቢ ነው። ሁሉ ቀን ግን ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ አርብም፣ ቅዳሜም፣ እሁድም፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ እንዲህ ያንተ ወጥቶ መለፍለፍ አንድ ሰው ወደ እግዚአብሔር መንግስት ካላመጣ ምኑ ነው የምትጠቀሙት? ወንድሞች እናቶች፣ ለዚህ ነው ደፍሬ በጌታ የመንፈስ ሆኜ እነግራችኋለሁ። እግዚአብሔር ወንጌል አገልግሉ ብሎ የላካቸው አንድ ልምጁን የሚያወጣ አንድ አልኩ በሕያው ጌታ ፊት በኢየሱስ ክርስቶስ ፊት ቆሞ እኔ ወንጌል እንዳገለግል ዘመኔን እግዚአብሔር ሰጥቼው እንዳገለግል ጥሪ ደርሶኛል ብሎ የሚል አንድ የለም። አንድ እኮ ነው ብዬ የምልህ አንድ የለም። በምን አወቅ ኤርምያስ ብለህ ካልከኝ ይኸው ስራቸውን ሂድና ስራቸውን ሂድና ለዚህ ነው አየህ የሰራዊት ጌታ እግዚአብሔር ሞገስ ስላሳጣቸው ነገሩ ያው እነሱን መሰል የሆኑ 30 እና 20 ሰው 40 ሰው አያጡም። እነሱን ይዘው እዛ ቁጭ ብለው ጎማ የማኘክ ያህል ታሪክ ሲያኝኩ ይኖራሉ ማለት ነው። ግን እግዚአብሔር የጠራቸው ግን በየሄዱ ምን ያደርጉ ነበር? የእግዚአብሔርን ቃል የሚሰብኩት። አየህ በመንፈስ ቅዱስ የተላከው ጳውሎስ እና በርናባስ ወደ ሌሎች አገሮች ሄደው ምንድነው ያደርጉት? ወንድሞች ናቶች ወንጌልን የሰበኩት የእግዚአብሔርን ቃል ሰበኩ። በእነዚህ ደሴቶችና በሌሎች ሁሉ ጭምር ያሉ ማለት ነው። ደሴቲቱንም እስከ ጳፋ በዞሩ ጊዜ በሪያሱስ የሚሉት ጠንቋይና ሐሰተኛ ነቢይ የሆነው አንድ አይሁዳዊ ሰው አገኙት ይላል። እርሱም አስተዋይ ሰው ከነበረው ከሰርጊዮስ ጳውሎስ ከሚባለው ከአገረ ገዢው ጋር ነበር። ይህም በርናባስና ሳውልን ወደ እነርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ ይላል። ማነው አሁን ጠርቶ የእግዚአብሔርን ቃል ሊሰማ ከአንተ የሚፈልግ? ሁሉ ቀን ኦሪገን ነው። ኦሪገን እንዲህ ብሎ እንትና ደግሞ እንዲህ አለና እና እነ ኦሪገን እንደዚህ ብሎ ዳርያዝ እባክህ ዳርያዝ ኦሪገን የሆነ ጊዜ ታወራዋለህ። አየህ የእግዚአብሔርን ቃል መስማት የሚፈልግ ትውልድ አለ። የእግዚአብሔር ቃል ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ለዚህ ትውልድ ሊሰበከው ይገባል። ብራዘር ለምን ወንድሞች ናቶቼ? ትውልዱ መዳን ስላለበት። አልዳንም እንዴ? ብዙዎች ሃይማኖት አላቸው እንጂ አልዳኑ። የአባ ገብረ ኪዳንን ቪዲዮ ያየ ሰው በእውነት ውስጤም ውጬም ነው ያለቀሰው። ወንድሞች ናቶቼ በእውነት ነገር እጨነቃለሁ ብሎ ቅዱስ ጳውሎስ እንዳለው አይነት ቃል ተጠቀሙ። ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው ያለው። በዚህ መሆን ደግሞ ለእናንተ ጥቅም ነው ያለው። አባ ገብረ ኪዳን ግን በዚህ ከሆንን በኃጢአት እየጨቀየን እየበሰበስን ነው አሉ። ግን ደግሞ ወሰደኝ ልለው ፈልጋለሁ፣ ከወሰደኝ ደግሞ መግቢያ የት እንደሆነ አላቅም አሉ። አራት አይና ሊቀ ሊቃውንት የጣና ቅዱስ ቂርቆስ የእናቶችና የአባቶች ገዳም አስተዳዳሪ ናቸው። የአራቱ ጉባኤያት መምህር ናቸው። አባ ገብረ ኪዳን ከሞት በኋላ የት እንደሚሄዱ ያስጨንቃቸዋል። ከሞት በኋላ የት እንደሚሄዱ ያስጨንቃቸዋል። እና አሁን ለአባ ገብረ ኪዳን ወንጌል ልሰብካር እንዴት ተጠራሁት? ወንድሞች ናቶች እንዴ ምነው ኤርሚያስ ሽቅ ብልሽና አልክ ምናምን ነገር ብላችሁ ልትሉ ይችላላችሁ። ኢትዮጵያዊ ያው ተረታም ነው፣ ተረት መተረት ልማዱ ነው። ምነው ሽቅ ብልሽና አልክ እንዴት አራት አይና ምናምን ነገር? ብራዘር አራት አይና ሆኖ መጽሐፈ ሊቃውንት መጽሐፈ መነኮሳት ብሉይና አዲስ ኪዳንን ተምሮ የዘላለም ሕይወት ግን እንዳለው እርግጠኛ አይደለም መነኩሴው። እርግጠኛ የሚያደርገውን የወንጌልን እውነት አልገባውም ማለት ነው። ስለዚህ ሊነገረው ይገባል። አራት አይናው ሰው ሲሞቱ የት ነው መጨረሻዎት ተብሎ ሳይጠይቁ ራሳቸው እንኳን ገብቷቸዋል።
እኔ ያስጨንቀኛል አሉ። የት እንደምገባ ሳስብ እጨነቃለሁ አሉ። ጭንቅ ይለኛል አሉ። እና ለእንዲህ አይነቱም ሰው ወንጌል ልንናገር ይገባል። ለእንደዚህ አይነት ሰው አይደለም ለሌሎቹ ወንጌል መስበክ አይ ነውር ነው ወንጀል ነው ብለው ቢሉንም ግን እንናገራለን። ወንድሞች እናቶች፣ እኔ ልለምናችሁ በጌታ በኢየሱስ ክርስቶስ ልለምናችሁ ውስጥ ያላችሁ ያልዳኑ እናትህ ቤት ውስጥ አልጋ ላይ አስተኝተህ ሶፋ ላይ አስቀምጠህ እናትህን የምትጦር ወንድሜ ናቴ ጌታ እግዚአብሔር ዘመንን ይባርክ። ስላደረጉት ነገር ማነው ስላደረጉት ብድራት ለእናቶቻችን ለወላጆቻችን ከዚህም በላይ ቢከፈል ጥሩ ነው። ግን እኛ እናትህ አንተን አሳድገዋል፣ አንተን ደግሞ ብትጦራቸው ተገቢ ነው። የመጽሐፍ ቅዱስም የእግዚአብሔርም ቃል ይደግፋል። ግን ለማዘር ንገራቸው። አባ ገብረ ኪዳን የሚባሉ ሊቀ ሊቃውንት 4 አይን አለኝ ብሎ 6ም አይንም ይኖራቸው። ለምን እንደ ኪሩቤል ራሱ ክንፎቻቸው ሁሉ አይኖች ናቸው ብሎ እንደሚል ለምን እንደዛ አይነት አይን አይኖራቸውም? በኦርቶዶክስ 4 አይን አይደለም 6 አይን አይደለም 12 አይንም ብታበቅል በኦርቶዶክስ ስትሞት የት እንደምትሄድ መጨረሻን ምንም አታውቅም። ፓትርያርኩን ብጠይቃቸው ብፁዕነታቸው ብፁዕ አቡነ ማትያስ እንዲሁ ነው ብለው የሚሉ ከአባ ገብረ ኪዳን የተለየ እውቀት የላቸውም። ለምን አስኬማ ደፍተው ተቀመጡ እንጂ የዘላለም ሕይወት የሌላቸው ጳጳስ ናቸው። አጭርና ግልጽ እውነቱን ስነግር ማለት ነው። አድምቼ ነው የማወራው። እውነቱን ነው የምነግርህ። የዘላለም ሕይወት የላቸውም። እግዚአብሔር ግን የዘላለም ሕይወት እንዲኖራቸው ይፈልጋል። ለእነሱም ብቻ አይደለም፣ ለካቶሊካውያንም፣ ለእነሱም ብቻ አይደለም፣ ለሙስሊሙ፣ ለአይሁዳውያንም፣ ለሰው ዘር በሙሉ ለእነሱም ብቻ አይደለም፣ ፈዛዛ ለሆነ ጴንጤም ሁሉ ጭምር ጌታ የዘላለም ሕይወት እንዲኖራቸው ይፈልጋል። ስለዚህ በተላኩ ሰዎች ወንጌል ይሰበካል። በተላኩ ሰዎች ወንጌል ይሰበካል። አንተ ማነህ ብለህ ካልከኝ በአጭርና በግልጽ የምነግርህ ራሴን ለመቆለፍ ፈልጌ አይደለም። ልዑል ጠርቶኛል። ኢየሱስ ጌታዬ ጠርቶኛል እኮ ነው በድፍረት የምነግራችሁ። ስራውን የሚሰራ እግዚአብሔር ስለሆነ የስራውን ፍሬ እግዚአብሔርና እኔ እናውቃለን። እኔ የማውቀው ሰዎች እየመጡ ስለሚነግሩኝ፣ በውስጥ ጌታን የሚቀበሉ ሰዎች እየመጡ ስለሚነግሩኝ። አሁን ቅድም ዶክተር ገብቶ ነገረናል። እኔ አሁን ከዛሬ በፊት አይቼው አላውቅም። ዶክተርም ማለት ነው በዚህ አገልግሎት ነው ጌታን የተቀበልኩት አለ። እንደሰማችሁት ማን ያዳነው ታዲያ? ዶክተር ኤርሚያስ ነው ያዳነው? ኖ፣ ማዳን የኤርሚያስ አይደለም። ማዳን የጴጥሮስ አይደለም። ማዳን የጳውሎስ አይደለም። ማዳን የማንም አይደለም። ማዳን የበጉ ነው። ደህንነት ከእግዚአብሔር ዘንድ ነው። ኤርሚያስ ታዲያ ምንድን ነው? ዳንኤል ምንድን ነው? ጌታ በሰጣቸው ጸጋ የሚያገለግሉ ወንድሞችና እህቶች ናቸው። መቅዲ ምንድን ናት? በጌታ እህት ናት። እዚህ ቁጭ ብላ አብራ ትጸልያለች። ሌሊት ትጸልያለች። ስለሚድኑ ሰዎች ትጸልያለች። እጇ ታብታብ እስኪያደርግ ድረስ ትቀጠቅጣለች። ስክሪን እዚህ ያላቸው እህቶችና ወንድሞች ሁሉ በሙሉ የድህነቱን ስራ ማን ነው እየሰራ ያለው? የተባረከው ጌታ መንፈስ ቅዱስ። ወንድሞች እናቶች፣ እና ንገሯቸው፣ ለቤተሰቦቻችሁ፣ ለእናትና ለአባት ንገራቸው። የማዳኑን ወንጌል ንገሯቸው። ኢየሱስ ይወዳችኋል፣ ኢየሱስ ሞቶላችኋል ብለህ ንገራቸው። የእንትና አይኑ ወለቀልሽ እማዬ ብላ ስትባል አሜን ብላ ያሉ የማንም አይን አልወለቀልዎትም እማዬ። እውነቴን ነው የምነግሮት። ይኸው መድኃኔዓለም ክርስቶስ ምስክሬ ነው። የማንም አይን ለእኔ ሲል አይኑ የጠፋ አንድ ጻድቅ እዚህ ፕላኔት ላይ የለም። አለም የተባለ በሙሉ ውሸታሞች ናቸው። የእንትና አይኑ ፈሰሰልህ፣ የእንትና እግሩ ተቆረጠ፣ የእንትና አንጀቷ ተዘረገፈ፣ የእንትና አንጎሏ ፈሰሰ የሚባል የራሳቸው ጉዳይ ነው ብራዘር፣ የራሳቸው ጉዳይ እኮ አልኩ። የለም አየ ያንን የቀራኒውን ፍቅር ለማስረሳት ይመጡና እንትና እግሩ ተቆረጠልህ ይላል። ጊዮርጊስ 3 ጊዜ ሞቶ ተነሳልህ። እውነት ነው። አዎ እውነት ነው። አዎ ይኸው ና ዘልዳ ጊዮርጊስ እየተባለ ማለት ነው።
ና በፈረስ ከነፈረስና እያልኩኝ ማለት ነው። አንድ የአርመን ወታደር ስጠራ የነበርኩበት ዘመን ይቆጨኛል። ቢመጣ አሁን ከነፈረሱ ጊዮርጊስ ምን ሊጠቅምህ ነው? ብራዘር ወንድም አለ ምን ያደርግልሃል? እንደው እንደተባለ እንኳን ቢመጣ ምን ይጠቅምሃል ብራዘር? ሎክ ጊዮርጊስ 3 ጊዜ ሞቶ ተነሳ ብላ ትላለች። አቦ አይኑ ጠፋ ለአንተ ሲል ሰይጣን እንደ ውሃ ጠጣው አይኑን። ደግ አረገ። በቁራ ተመስሎ መጥቶ ነቁሯ ወጣው ይላል። እሰይ ገላገለን። እና ታዲያ እኔን ሀዘን ቁጭ ብዬ የአቦን አይን ሰይጣን አጠፋው እኮ እንደውም ቤት የትይለት እያልኩ ቁጭ ብዬ እንዳልቅስ ነው ብራዘር። ሲጀምር አቦ የሚባል ሰው በምድር ላይ የለም። ምን አልክ ኤርሚያስ? አንድ ኦርቶዶክሳዊ ይግባና ከኔ ጋር ይሄን ጉዳይ ማውራት የሚፈልግ ሰው ካለ ይምጣ። በታሪክ ውስጥ ያሳየን። አቦ የሚባል ሰው እዚህ ምድር ላይ ኤግዚስት ያደረገ ሰው አልነበርም። ማን የሚናገረው ገድሉ፣ ማን የሚናገረው መልኩ። ሰላም ለጽንሰትከ ሰላም ለመቃብርከ እናነባታለን ማለት ነው። እንደግመዋለና መልኩን እንደግመዋለን ስትገባ ማለት ነው። ካለ አንድ ሰው ይምጣ። አንድ ሰው ብቻ ምረጡና ይግባ። እና ይህን ሰውዬ ነው ብራዘር አየህ፣ እኔ አይኑ ወለቀ ተብሎ ሲባል በቃ ስንት ጊዜ የሐምሌ አቦ በጌታ በኢየሱስ ክርስቶስ። ኦኬ አሁን ይሄ ሁሉ ሩጫ ለምንድን ነው? ጊዮርጊስ 3 ጊዜ ሞተ፣ አቦ አይኑ ጠፋ፣ ተክለ ሃይማኖት እግሩ ተቆረጠ፣ እንትና ወገቧ ዞረ፣ እንትና አንጎላ ፈሰሰ፣ እንትና በሆድቋ አልቆ የአሳ መመላለሻ ሆነች። ይሄ ሁሉ ምንድን ነው ብላችሁ ካላችሁ የአብን ልጅ የዳዊትን ልጅ ኢየሱስ ክርስቶስን ሞቱንና ትንሣኤውን ለማስረሳት ሰይጣን በዘመናት መካከል የዘራው የሰው ክፉ ትምህርት ማለት ነው። ኢየሱስ አንዴ ነው የሞተው ለሰው ልጆች በደን ኃጢአት፣ ሞትን አንዴ ነው የቀመሰው። ጊዮርጊስ 3 ጊዜ እኮ ሞቶ ተነስቶልሃል ኤርሚያስ። ሰውየውን ሲፈጩት፣ ጊዮርጊስን ሲፈጩት በኢድራስ ተራራ ላይ ሲበትኑ አጥንቱ ማነው አመዱ ጊዮርጊስ ብሎ አለ። ለካ ከኢየሱስ በላይ ሞቷል ማለት ነው ጊዮርጊስ። ስንት ጊዜ? 3 ጊዜ አመዱ እየተሰበሰበልህ ማለት እኮ ነው። እንዴት አይነት እኮ ፈኒ እኮ ወንድሞች እናቶቼ። ይህን ትውልድ ታዲያ እንደዚህ አይነት ትምህርት እየሰማ ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ስብከተ ወንጌል ሳይሰማ ምኑን ነው የሚድነው? ለዚህ ነው 4 አይን አለን ብለው ይላሉ፣ የዘላለም ሕይወት ግን የላቸውም። ጳጳሳት ናቸው፣ የዘላለም ሕይወት የላቸውም። ኢየሱስ ክርስቶስ ጌታዬ ምስክር ነው አልኳቸው ወንድሞች እናቶች። ኦኬ የዘላለም ሕይወት የላቸውም። እንዲኖራቸው ግን ጌታ ይፈልጋል። እንዲኖርሽ ግን የዘላለም ሕይወት እንዲኖርሽ ጌታ ይፈልጋል። የዘላለም ሕይወት እንዲኖርህ ጌታ ይፈልጋል። የዘላለም ሕይወት እንዲኖርህ መተኪያ የሌላትን ውድ ነፍሱን ላንተ ሰጥቷል ጌታ። አለቅ ባጭሩ ጻድቃን ሰማዕታት ስለ እኔ ሞቱ መከራ ተቀበሉ ብለብል ውሸት ነው። ቅዱስ ጳውሎስ እንኳን ስለኛ ሲል መከራን አልተቀበለም። ልብ በሉ። ጴጥሮስ ስለ እኔ ሲል አልሞተም። ጴጥሮስም ጳውሎስም ደቀ መዛሙርት የጌታ ደቀ መዛሙርት ስለተቀበሉት ስለ ወንጌል አደራና ስላመኑት ጌታ መስዋዕት ሆነዋል። ጳውሎስ ኤርሚያስን ላድን ብሎ አይደለም የሞተው የተሰዋው በሮማ አደባባይ ላይ። ጴጥሮስ ለኤርሚያስ እሱና ሌላውን ትውልድ ለማዳን ሲል እኔ ተዘቅዝቄ እሰቀላለሁ ብሎ አይደለም የተሰቀለው። ስለማን ያንን የሆኑት ግን ያው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንደሚል መጽሐፍ የጻድቃን ሞታቸው በእግዚአብሔር ፊት የከበረ ነው። ግን የሞቱት ስለተቀበሉት የወንጌል አደራና ስላመኑት ጌታ ነው። ለጴጥሮስም ነው ኢየሱስ የሞተው፣ ለጳውሎስም ነው ኢየሱስ የሞተው፣ ለእኔም ነው ኢየሱስ የሞተው። ሞቱ እያንዳንዳችንን የሚወክለው የጌታችን ኢየሱስ ክርስቶስ ሞት ነው ብለን እንላለን። መጽሐፍ የሚለው ይህን ነው። ይህን መስበክን አለብን። የእግዚአብሔርን ቃል ሰዎች መስማት አለባቸው። የእግዚአብሔር ቃል ስለ ጌታ ስለ ኢየሱስ ክርስቶስ አምላክነቱን፣ አዳኝነቱን፣
የዘላለም ምሕረትና ፍቅሩ ለትውልድ ሊወራ ይገባል ነው ብለን የምንለው። ጸጋ ይብዛላችሁ። እሺ ትንሣኤ እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚያስ። ደህና ደህና ነኝ ጌታ ይመስገን። ከየት ቤተ እምነት ነው? ያው አጀንዳ ያረከው ነው። ሌላ ማን ይገባል ብለህ ነው እኮ። ከየት ቤተ እምነት ነው? ከቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኝ ነኝ። የተዋሕዶ እምነት ተከታይ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። አሁን ያነሳው ፖርሽን ላይ አንዳንድ ጥያቄዎች ስላለብኝ ነው። ትችላለህ። ገርላት ላይ ነው አሁን አንተ እያነሳ ያለውና እኔ ምናልባት ኤርሚያስ ባይብል ላይ ተጽፈው ገርላት ላይ ደግሞ ተጽፈው ቢሆን ማትቀበላቸው ይኖራሉ ብዬ አምናለሁ። አሁን አንተ ከተናገርከው አንግል ማለት ነው። የአምላኬ ቃል ላይ የተጻፈውን በሙሉ ነው የምቀበለው። ኦኬ አዎ፣ ማለት ምልክት የዮናስን ምልክት እናያለንና ከአንዱ ዮናስ ጋር ከተደረገው ምልክት በላይ አሁን ሰማዕቱ ቅዱስ ጊዮርጊስ 3 የሞተ 4 የሞተ ስትባል ለምን ይደንቅሃል? ተነሳም ሲባል ለምን ይደንቅሃል ብዬ ነው። ገርሞኝ ነው። ውሸት ነው። ውሸት ነው። ውሸት ስለሆነ ድንቅ ያለ ማስረጃ ምንድን ነው? አይ ደግሞ ገርሞ ከሆነ ጊዮርጊስ ሰማዕቱ ጊዮርጊስ በራሱ ኃይል ተነሳ የሚል የገድላት አስተምህሮ የለም። ያስነሳው ጌታ ኢየሱስ ክርስቶስ ነው የሚለው እንግዲህ እዛ ላይ ገብቷል። ስለዚህ ስለ እሱ አርነት የወጡት ቆይ ግድ የለም አሁን ቁጥሩ ላይ ምናምን ላይ አሁን እያነበብከው ነው የገረመኝና ካወራ ነው አንዱን ጥዬ ሌላውን አንጠልጥዬ መሆን የለበትም ወንድማችን ትንሣኤ። ገብቶኛል። ላይ ቃሉ ላይ ስትናገር ተነሳ ሳይሆን ጌታ ነሳው ነው የሚለው አይደል እንዴ? እኔ ጌታም አነሳው ይበሉ ሰይጣንም አስነሳው በሉ ራሱም ተነሳ በሉ ውሸት ነው ብዬ የምልህ ታሪኩ። አንተ ግን እውነት ነው ብለህ ካልክ እንዴት ነው የተፈጸመው ብሎ የሚለው ላይ አፈጻጸሙ ላይ እናወራለን ማለት ነው። መጽሐፍቶቻችሁ ምን እንደሚናገሩ ማለት ነው። ችግር የለውም። አሁን እኔ ቅዱሳን ላይ የምታነሳቸው ጥያቄዎች ጀነራል በሆነ ወይ ብናየው ተገቢ ነው። አሁን እያንዳንዱን ብናወራ ነገሩም ሰዓቱንም እንትን ይሆንብናል። ግን እኔ ዝም ብዬ የሚገባኝ ሰዋዊ በሆነ ነገር ለእግዚአብሔር የሚሳነው ነገር አለ ብለህ ታምናለህ? አዎ ለእግዚአብሔር የሚሳነው ነገር ያለው እንደ ቃሉ የሆነውን ብቻ ነው ጌታ የሚያደርገው። ከቃሉ ውጭ የሆነውን ነገር አያደርግም። ለእግዚአብሔር ሙታንም ማስነሳት በሕይወት ማቆየት ይችላል። እንኳን ቅዱሳኑ ማለት ነው። አሁን የጊዮርጊስ ገድላት ላይ ሲነገር እዛ ጋር ሰማዕቱ ቅዱስ ጊዮርጊስ ለክርስቶስ ታመነ፣ ለክርስቶስ ባሪያ ሆነ። ስለዚህ ምስክርነቱን በአደባባይ መሰከረ፣ አመነ ብለን ነው እንጂ የምናምነው ሰማዕቱ ቅዱስ ጊዮርጊስ ጌታ ኢየሱስ ክርስቶስ ነው ብላ ታስተምራለች እንዲች ቤተክርስቲያን። አሁን እኮ ክራሽ ያደርግብኛል አንተ ስታወራ ማለት ነው። ግድ የለም እሱ የጥሩ ጥያቄ ነው ትንሣኤ። ሰማዕቱ ቅዱስ ጊዮርጊስ ነው አይደል ያልከው? ሰማዕታት ብዙ ሰማዕታት አሉ። አንደኛው እንግዲህ እስጢፋኖስን ታውቃለህ፣ በመጽሐፍ የተጻፈው ደግሞ ከመጽሐፍ ውጭ ደግሞ ብዙ ሰማዕታት አሉ። ለምሳሌ ሊቢያ ላይ ራሱ የታረዱት ገብቶሃል አይደል? መስዋዕትነትን የከፈሉት ክርስቲያን ናችሁ ተብለው በአደባባይ ደማቸው የፈሰሱት እነሱ ራሱ እኮ ለክርስቶስ ምስክሮች ናቸው። ኤርሚ ቆም ብለን ካሰብ ነው ማለት ነው። እነዚህ በመጽሐፍ ቢጻፉ እነዚህ በመጽሐፍ ላይ ቢጻፉ እነዚህ ቆይ አትቀላቅላ። ቀላቀልከው እኮ ከጊዮርጊስ እስከ ሊቢያ በአንድ የመጣህ። አሁን የሊቢያ ያሉትን ኢትዮጵያውያን ወገኖቻችን የተሰዉትን አይተናል። ኦኬ እሱ ለጌታ ነው ወይ የተሰዉት ወይስ በጨካኞች እጅ ገብተው የተሰዉት ስለ ሃይማኖታቸው ነው ሲሉ ነው የተሰዉት? እሱ አሁን እዚህ መከራከሪያ አናደርገውም። ኦኬ ምክንያቱም በሀዘን ውስጥ ያሉ ቤተሰቦች ስላሉ እሱን ተውና ወደኋላ ሄደ ጊዮርጊስ ብለህ ካልከው ጋር እሱ ጋር እንጀምር ማለት ነው። ጊዮርጊስ ሰማዕት ነው ብለህ የምትለው እዴ ሰማዕታት ማለት ምን ማለት ነው? አሁን ዲፋይን አድርግልኝና ከዛ አንተ የተረዳኸውን ንገረኝ። እኔ ስጠይቅ ለምን መልሰህ የምትጠይቀኝ? እኔ ስጠይቅ እኮ መልስ ምናልባት ይሄ ምናልባት ምን መሰለህ ሰማዕት የሚለው ሚኒንግ ነው ወይ የምትለው ሰማዕት የሚለው ሚኒንግ ካልተግባባን እንዴት ነው አሁን ሰማዕት ነው ጊዮርጊስ ብለህ የምትጠይቀኝ? ሰማዕት ዳቦም ነው ጠላም ነው ብለህ ብትለኝ ችግር የለውም። ትርጉሙ ላይ አይደለም አሁን የጠየቅኩህ። ሰማዕትነት ማለት ምን ማለት እንደሆነ
ትርጉሙ ሳይገባኝ ቀርቶ አይደለም። እኔ እያልኩ ያለሁት ጊዮርጊስን ሰማዕት ነው ወይ የምትለው ነው ያልኩ። ግድ የለም ለኦዲየንሱ እንንገራቸውና አንተ ከገባ ሰማዕት ማለት ይሄ ነው፣ አንተ ንገራቸው። ሰማዕት ማለት ይሄ ነው ብለህ ንገረኝና ከዛ በኋላ ኦዲየንሱ በምን አንግል ይረዳው ነው። ሰማዕታት የሚባሉት ምንድን ናቸው ነው? ነፍሳቸውን ለክርስቶስ አሳልፈው የሰጡ ማለት ነው ባጭሩ። በቃ ነገርከን። በቃ ትርጉሙ እሱ ነው። ሰማዕት ብሎ ማለት ነፍሳቸውን ስለ ክርስቶስ ቤዛ አድርገው የሰጡ በመከራ የተሰዉ ያለፉ ስለ ጌታ ዋጋ የከፈሉ ናቸው። ኦኬ ይሄ ከሆነ እኔ ጥያቄ ግን ምንድን ነው የጠየኩህ? የኔ ጥያቄ የሰማዕታት ትርጉሙና የሰማዕትና የሰማዕታት ጊዮርጊስ ሰማዕት ነው ወይ ላልከው ማለት ነው። እኔ የጠየቅኩ ጊዮርጊስ ሰማዕት ነው ወይ ነው ብያልኩ። አንተ ግን የመለስክልኝ የሰማዕት ትርጉሙና የሰማዕታት ትርጉሙን ነው ብለህ ያልከው ትርጉም ጋር ነው አንተ የሄድከው። እኔ ያልኩ ጊዮርጊስ ሰማዕት ነው ወይ ነው ያልኩ። ጊዮርጊስ ሰማዕት ነው። አሁን ይኸውልህ ሰማዕት የሚለው ኢንዲቪዥዋል ሲሆን ነው። ገብቶሃል አይደል? ጊዮርጊስን ብቻ ስለጠቀስክ ማለት ነው። ብራዘር እኔ ብዜትን የቁጥር ማነስና መብዛትን በደንብ ነው የማውቀው። እሺ ግዕዝ የተማርኩ ሰው ስለሆንኩም። ስለዚህ ሰማዕት የሚለውንና ሰማዕታት የሚለውን ልዩነቱን አሁን የምናውራ ወይስ ጊዮርጊስ ሰማዕት ነው? ምንም ጥያቄ የለውም። አዎ ነፍሱን ለክርስቶስ አሳልፎ የሰጠ ነው። ኦኬ ገብቶሃል? ሰማዕት ነው። እሺ ቴንክ ዩ። አዎ ብለኸኛል። ከዴፊኒሽኑ አንጻር ከትርጉሙ አንጻር ማለት ነው። እሱ በሰዎች እጅ ነው የተገደለው እንዴ? አዎ ይሄ አምላክን አለ ብለው በማያምኑ ከሃዲያን ገብተዋል። የክርስቶስን መነሳት በማያምኑ በአደባባይ ተፈቅሎ እንዳዳነን እንደሞተን በማያምኑ ሰዎች ነው የተገደለው። ይሄ ደግሞ ገድሉን ቅድም ስታነበው እንዳለ ማለት ነው። እሺ በማያምኑ ሰዎች እጅ ተገድለዋል። በሱስ እጅ የተገደሉ ሰዎች የሉ? በማ እጅ? በጊዮርጊስ። እነሱ ምን ናቸው? አማንያን ናቸው። አማንያን ነበሩ። እሱም እንግዲህ ማስረጃ አማንያንም ይሆኑ በእርሱ እጅ የተገደሉ ነበሩ። እሱን እኔ ሪፈር አላደረኩም። በእሱ እጅ ጊዮርጊስ ገደላቸው የሚል አስተምሮ ደግሞ የለም። ይሄ ካለም ከአጋንንታዊ ነው ማለት ነው። እሺ ካለ በጊዮርጊስ እጅ የተገደሉ የተባሉ ካለ አጋንንታዊ ነው። እሺ እነሱ የተገደሉት እነማን ናቸው ነው? ገብቶሃል አይደለም? አረማውያንም ይሆኑ አማንያንም ይሆኑ አማንያን የተገደሉቱ ተገድለዋል። የተገደሉትን ግን ጊዮርጊስ ገደላቸው እያልከኝ ነው አይደለ ወዳጅ? አዎ ጊዮርጊስ የገደላቸው። አዎ እኔ ጊዮርጊስ ዘንዶውን መግደሉን ነው የማውቀው እንጂ ቤሪታዊትን እንዳዳናት ነው የማውቀው እንጂ ጊዮርጊስ አማንያንን ገደለ የሚል አስተምሮ የለም። እሱም እንግዲህ አንተ ከጻፍከው። ኦኬ እሺ ካለ ግን አጋንንታዊ ነው አይደል ያልከው? የተገደሉ ሰዎች እንትኑ አሁን ይሄ የመስቀል ጦርነት ላይ ወይም ደግሞ ሰው መቼም ክርስቲያንን ሊያጠፉ መጠው ከዛ እሱ ሰየፋቸው ካለ ምንም ጥያቄ የለውም። ኃይል እግዚአብሔር ነው። የእግዚአብሔር ኃይል በሱ ላይ ተገልጦ ብዙ ገቢረ ተአምራትን ያደርጋል እናምናለን። ግን የክርስቶስ ወንጌል አማኞችን ጊዮርጊስ ገደላቸው የሚል አስተምሮ ካለ ይሄ አጋንንታዊ ነው እያልኩ ነው። ኤርሚያስ ጊዮርጊስን ሊዋጉት ሲመጡ ሊወጉት የመጡትን ሰዎች መግደሉ እግዚአብሔር በሱ ላይ ሆኖ ነው እየገደላቸው እያልከኝ ነው እንዴ? ሶምሶንን ታስታውስ የለ እንዴ? በመጽሐፍ ቅዱስ ላይ ገብቶሃል አይደል? አይኑን አወጣው ምኑን ከጨረሱ በኋላ ኃይል እግዚአብሔር ሰጥቷቸው እኮ እዛ ያሉትን ስንት ሰዎች እንደፈጀ ታውቃለህ። ስለዚህ በእግዚአብሔር በቅዱሳን ላይ አድሮ ገቢረ ተአምራትን እንደሚያደርግ መቼም ላንተ አልነግርህም። ለሚያስተውልም ሰው ይሄ በቂ ነው። ብሉይ ኪዳንና አዲስ ኪዳን የሚባል የእግዚአብሔር ሁለት ኪዳናት እንዳሉ ታውቃለህ አይደል? በሚገባ። ሳምሶን የነበረው በአዲስ ኪዳን ነው በብሉይ ኪዳን ነው? አሁን ዘላለም ተናገር ወደ ጨርስ ወሬ በናት ዝም ብላ ዘላለም እንዴ ምንድን ነው ዘላለም? እሺ ትንሣኤ ሳምሶን የነበረው በብሉይ ኪዳን ነው አይደል?
እሺ እና ጊዮርጊስ የነበረው ቤት ነው። ታምናለህ? ብሉይ ኪዳን ታምናለህ? ኤርሚ ብሉይ ኪዳን ታምናለህ? የጠየኩ መልስልኝ። አይ ታምናለህ ብለህ ስለጠየቅህ ግድ የለም እሱን ተው። ጊዮርጊስ በአዲስ ኪዳን አይደል የነበረው? አቤት ጊዮርጊስ በአዲስ ኪዳን፣ ሳምሶን በብሉይ ኪዳን አይደል የነበረው? የክርስቶስ ሰማዕታት ብለን ካሰብን ጊዮርጊስ የአዲስ ኪዳን ፍሬ ውጤት ነው። ይሄ ምን ግልጽ ነው። የአዲስ ኪዳን ሰማዕት አይደል ወይ ነው እኮ ሶ ሲምፕል እኮ የአዲስ ኪዳን ሰማዕት ነው አይደል? አዎ እኮ ነው በእናትህ ነው የአዲስ ኪዳን ሰማዕት ስለሆነ የአዲስ ኪዳን ሰማዕታት እስቲ ለምሳሌ ከጊዮርጊስ ውጪ ቅድም እስጢፋኖስ ብለህ ጠርተህልኛል አይደል? አዎ ሌላ ማን ጠራልኛል? ኧረ በስመ አብ እስኪ አንድ ሁለት ጥራልኝ ከመጽሐፍ ቅዱስ ላይ ትጽፋለህ? አዎ አንድ ሁለት ከመጽሐፍ ቅዱስ ላይ ሰማዕቱ ቅዱስ መርቆሬዎስ ጻፈው። ከመጽሐፍ ቅዱስ ላይ ነው ያልኩ ብራዘር። የዚችን ጣዕም በእውነት ናቁ፣ ስለ መንግስተ ሰማያት መራራሞትን ታገሱ። ያልጠየቅኩን አታውራ። ከመጽሐፍ ቅዱስ ላይ እስጢፋኖስ ከመጽሐፍ ቅዱስ ላይ አለ። ስለ ጌታ ሰማዕት የሆኑ ከመጽሐፍ ቅዱስ ላይ 3 ጥራልኝ። አንዱን ጠርተዋል፣ 2 ይቀራል። 2 ጥራልኝ እስኪ። እሺ አሁን እንግዲህ አሁን ለምሳሌ ጳውሎስ ራሱ ሰማዕቱ ነው አይደል? እንደ ያለፈው ጴጥሮስም እኮ ሰማዕቱ ነው ያለፈው። እሺ አይደል? እሺ ጳውሎስም ሰማዕቱ ነው ተሰውቶ ነው ያለፈው። ጴጥሮስም ሰማዕቱ ነው ያለፈው። ከትርጓሜ አንጻር ብራዘር ሐዋርያም እንደሚባሉት ውስጥ ማለት ነው። ኦኬ ጥሩ። ጴጥሮስም ሰማዕት ነው፣ ጳውሎስም ሰማዕት ነው፣ እስጢፋኖስም ሰማዕት ነው። ልክ ነህ። እንደው መጽሐፍ ቅዱስ ላይ ሌሎችንም ትንሽ 1-2 ልጨምርልህ። ያዕቆብ ሐዋርያው በሰይፍ አንገቱ ተቆርጧል። ሲጀምር አንተ ሲጀምር ሌባ ነህ ሌባ። እሺ ታች ወረድ ብራዘር፣ ያለ ቦታ ነው የገባው። ኦኬ ያዕቆብ ሐዋርያው አንገቱ በሰይፍ ተቆርጧል። እንደዚሁም መጥምቀው ዮሐንስ ማለት ነው። መጥምቀው ዮሐንስ እሱም ሰማዕት ነው። ሄሮዳዳ እነዚህን ያህል ካሉ እነዚህ እንግዲህ እስጢፋኖስ እነዚህ ኤርሚ ቆይ ይቅርታ ብራዘር ይቅርታ ብራዘር እነዚህ ብቻ ናቸው ብለህ ታምናለህ? አረ ብራዘር እንደዚህ አይወራም ወዳጄ። አንተ እንኳን ራሱ 3ቱን እንኳን በግድ በምጥ ጠርታቸው እኔ 2ቱን እኮ ጨመርኩልህ። እነዚህ ብቻ አይደሉም ወዳጄ። ዝም ብለህ እንደው አንድ ጠርተህ 2ቱን የምጥ ያህል ጠርተህ እኔን ጠይቀኛል እንደ መልሰህ ተው። ኦኬ 3 ጥራ አላልከኝም እንዴ? 3 ጥራ እኮ ስላልከኝ ነው እኔ እኮ 2 ጨመርኩልህ። ታዲያ እነዚህ 5ቱ ብቻ ናቸው ብዬ ባላልኩ ዝም ብለህ አታውራ ታዲያ ማለት ነው። ኦኬ እስጢፋኖስ የጌታ ሰማዕት ነው። ልክ ነህ። እስጢፋኖስ የጌታ ሰማዕት ነው። ጳውሎስ የጌታ ሰማዕት ነው። ጴጥሮስ የጌታ ሰማዕት ነው። ያዕቆብ ሐዋርያ የጌታ ሰማዕት ነው። ዮሐንስ መጥምቁ የጌታ ሰማዕት ነው። ሌሎችም እልፍ ህልቆ መሳፍርት የሌላቸው ሰማዕታት በአዲስ ኪዳን በመጽሐፍ ቅዱስ ላይ እንኳን ራሱ አለ። ለምሳሌ አንዱን ከጨመርኩልህ በራእይ መጽሐፍ ላይ አንቲጳስ የሚባል የጌታ ሰማዕት አለ። ይህም ማለት ነው። እሺ ሄሮድስ ያስገደላቸው ህፃናትም ሰማዕታት ናቸው። ሄሮድስ ያስገደላቸው ህፃናት ወዳጅ በቃ አሁን ወደ ዋናው እንሂድ። አንተ እሱን ቤት ውስጥ ጻፈው። አሁን ወደ ዋናው እንሂድ። ኦኬ እነዚህ እንደ ምሳሌ ካነሳናቸው ይበቃል። በጣም ብዙ አሉ እኮ ብያለሁ። ኦኬ እስጢፋኖስ፣ ጳውሎስ፣ ጴጥሮስ፣ ያዕቆብ፣ መጥምቁ ዮሐንስ እና አንቲጳስ ማለት ነው። ኦኬ እዚህ ጊዮርጊስ ብላችሁ የምትሉት ሰማዕት ስላለ በጊዮርጊስ እጅ ወይ ደግሞ በጊዮርጊስ ጸሎት የተገደሉ ሰዎች አሉ የሉም? እሱን እንግዲህ እዛው ገድሉ ይመልስልሃል። ኋይ ለምን የሚለውን ነገር ማለት አሉ የሉ እሱን ምክንያቱም ተነግረኛል በኋላ ላይ አሉ ወይስ የሉም ነው ብያለሁ። አሁን በጊዮርጊስ እጅ የተገደሉ ሰማዕታት አሉ ካልከኝ ማለት ነው። በጊዮርጊስ እጅ የሚለውን ነገር ዲፋይን እናደርገዋለን። እሱ ደግሞ ገድሉ እንደዛ አይልም ከአንተ ትርጓሜ አንጻር አይልም። በቃ 100% ከአንተ ትርጓሜ አንጻር አይልም። እኔ እኮ ምንም አላልኩም ገና። ምን ሆነ መጽሐፉ አይልም እኔ አይልም ከአንተ ትርጓሜ አንጻር አይልም። በቃ ይሄ እኮ ነው። አሁን እንግዲህ አይልም ከአንተ ትርጓሜ አንጻር አይልም። አንተንም ጠይቅህ እንደ ኦርቶዶክሳዊነት አንተንም ጠይቅህ አሉ ወይስ የሉም? በጊዮርጊስ እጅ ወይ ደግሞ በጊዮርጊስ ጸሎት የተገደሉ ሰዎች አሉ የሉም ነው ያልኩህ።
ትንሣኤ እኮ ላየው። አሁን እኔ በጊዮርጊስ ጸሎት ስትለኝ ጸሎት ጥሩ ነገሩን አወራ። ከዛ በጸሎቱ ምክንያት የተገደሉ አሉ የሚለውን ነገር ደግሞ ገድሉ ላይሆን ስከፍተው ስለሚመልሰው እሱ ላይ ዲስከስ እናደርጋለን እንጂ ጥያቄ በአንተ አንደርስታንዲንግ የሉም። የኔን ተውና በፕሮቴስታንት አንደርስታንዲንግ የለም የሉም እኮ አልኩህ። ይኸውልህ በአንተ ሚኒንግ የሉም። ጻፈው የሉም። በእናትህ ጊዮርጊስ እኮ የኛ አይደለም። እኛ እኮ ፕሮቴስታንቶች ጊዮርጊስን ሰማዕት ነው ብለን አንቀበለውም። እናንተ ናችሁ የምትቀበሉት። ለዛ እኮ ነው ትርጓሜውን ማንግባባው። ለዛ ነው እኔ ትርጓሜ ላይ እኮ አልሄድኩም። በጊዮርጊስ ጸሎትም ሆነ እጅ የተገደሉ ሰዎች አሉ የሉም እኮ ነው ብያለሁ። ይሄውልህ ጊዮርጊስ እጅ የሚለውን ጨመርከው። በጊዮርጊስ ጸሎት ነበር ያልከው ገብቷል። በጊዮርጊስ እጅ የተገደሉ አሉ የሚል የመጽሐፍ ቅዱስ አማኞችን ገደለ የሚል አስተምሮ የለም በአንተ ትርጓሜ አንጻር ማለት ነው። እኔ ምን አልኩና ነው አሁን ትርጓሜ ብለህ ብትለው ወዳጄ፣ የተግባቦት ህግ እንኳን አታውቁም። የአንተ አንደርስታንዲንግ ይገባናል ኤርሚያስ፣ የአንተ አንደርስታንዲንግ እኮ ይገባናል። ለምን ቁንጽሏን ነው የምታወጣው? ቁንጽሏን አወጥተህ ከዛ አንደርላይን ታደርግና ጊዮርጊስ ገደላቸው ብለህ ትሰብካለህ ማለት ነው። ይሄ ደግሞ ሌላ አስተምሮ። እየተለማመጠን በእስጢፋኖስ እጅ የተገደሉ ወይ በእስጢፋኖስ ጸሎት የተገደሉ ሰዎች አሉ የሉም? መጽሐፍ ቅዱስ ላይ እንደዛ አይልም ወዳጄ። ምን ሆነህ እስጢፋኖስ የክርስቶስ ጥያቄ ብራዘር አሉ ወይስ እንደዛ ተብሎ አልተጻፈም። የተጻፈ ደግሞ አለ አይባልም። የተጻፈ ከሌለ ምንድን ነው የሚባለው? አሉ ነው የሚባለው የለም ነው የሚባለው? በቃ ባልተጻፈው ላይ ለምን እናወራለን? አንተ አሁን እዛ ተጽፏል ብለህ እኮ ልታወራኝ ነው። ስለዚህ ባልተጻፈ ላይ አትጠይቅም። የሉም ማለት ነው። ስላልተጻፈ እናወራም። እነዚህ አባቶች በእጃቸው ሰዎች ተገለዋል ወይ በእነሱ ጸሎት ሰዎች ተገለዋል? እዚህ የተጻፉት አባቶች መጽሐፍ ቅዱስ ላይ ያሉት በመድኃኒዓለም እነዚህ እንዴት ነው ራሳቸውን አሳልፎ የሰጡ ይችን ዓለም የናቁ ሰዎች እንዴት ፍጥረትን ይገላሉ ብለህ ታምናለህ? የለም። ስለዚህ የለም። ቴንኪው ሰየው መድኃኒዓለም ጌታ ኢየሱስ ይባርክ። ቴንኪው የለም። እነዚህ አባቶች እጃቸው ንጹህ ነው ማለት ነው። እነዚህ አባቶች ይሄኛው ሰውዬ ግን እጁን በደም የታጠበ ነው። ጊዮርጊስ መጀመሪያ ምን ነበር ስራው የሚለውን ነገር ያው ወደ መጽሐፉ ነው የምንሄደው። ወደ ብራዘር ክፈተው። መልካ እዚህ ቤት የማይከፈት ነገር የለም ወዳጄ። እዚህ ቤት የማይከፈት ነገር የለም አልኩ። እዚህ ቤት የማይከፈት ነገር የለም። ሁሉ በመረጃ ነው የሚወራው። ስለዚህ እንኮመኩመዋለን። አሁን አብረን ቆመ ማለት ነው። ኦኬ ያው እዚህ ክፍል ላይ ምን ይላል? እስኪ አንብበው ለቀራንብትከ ትንሣኤ ኔትወርክ እንትን እንዳይል እያወራ ለምነው ኔትወርክ እንደዚህ ንባብ ላይ ሲደርስማ ኔትወርክ እንትን አይልም። አንብበው እስኪ ለቀራንብትከ አንብበው ግን ኔትወርክ ገባ ወጣ ስለሚል እስካሁን ድረስ ኔትወርኩ ጥሩ ነው። እስካሁን አንብበህ ጨርሰው ነበር። አንብበው ግድ የለም አንብበው ግድ የለም። አሁን እኮ ያወጣው አንተ ነህ። አንተ የምታምንበትን አይደል ያወጣው? ከዛ እኔ አንተ እናወራለን ማለት ነው። ቃሉን እንደ ሆስት በደንብ አንብበው ለሰዎች በደንብ እንዲሰማ አድርግና ማለት ነው። ወገኖች ያው አንብቡት። እዚህ ያለ ሰው በሙሉ ማንበብ የሚችል ነው። ቁጥር 3ን እዚህ ጋር ያው እዚህ ድረስ ያለውን አንብቡት። ከዚህ በላይ ያለውን ማለት ነው። ሁሉም ማንበብ ቅዱስ ጊዮርጊስ ሆይ የሰማዕታት ሁሉ አለቃ እንደመሆነ ቆርጠህ ነው የምታነበው ማለት ነው። ሙሉን አታነበውም። በታሪኩ ታፍራለህ ማለት ነው። ሚዩት አድርገው አንተ። ህዝቡ ያንብብ። ያሰመርከው እኮ ስለሆነ ነው። የትኛውን ነው ማለት? እኔ ከዚህ ጀምሮ ነው ያልኩ። ቁጥር 3 ነው። ከየት ነው? ከላይ ቁጥር 3 ይሄና ይሄ ስለሆነ ማለት ነው። ከዚህ ነው የሚጀምረው። ለቀራንብት ከሚለው ቁጥር 3 አሁን ለቀራንብት ከጊዮርጊስ ሆይ ጽላት ለሆኑ ቀራንብት ቀራንብቶችህ፣ ይሄ ትርጉሙን አላውቀውም እውነት ለመናገር ቀራንብቶችህ እና ብሩሃት ለሚሆኑ አይኖችህ ሰላም እላለሁ። የሮማን ክፋይ ለመሰሉ ጉንጮችና አዛኖችህም ሰላም እላለሁ። ጊዮርጊስ ሆይ የሰማዕታት ሁሉ አለቃ እንደመሆንህ ቀድሞ 70 ነገስታትን እንደደመሰስካቸው
ነበልባላዊ በምትሆን ጸሎት ጠላቶችን ደምስሳቸው። አሜን። ላእናፍከ ግዕዙ ነው እዚህ ጋር ያንተ ዳቆን ስለሆነ ላእናፍከ ጊዮርጊስ ሆይ ነው እሱ ሌላኛው ነው። እኔ ቁጥር 3 ላይ ብቻ ለቀራንት ከነ ይሄ ደግሞ ለአናፊከ የሚል አለ፣ ሌላም ደግሞ እንደዚሁ አለ ማለት ነው። ለልሳን ከሚል አለ። በቃ እዚህ ጋር እናውራ፣ እዛ ጋር እናውራሽ። ስንት ነገስታትን ለደመሰስክ ይላል? የሰማዕታት ሁሉ አለቃ እንደመሆን ቀድሞ 70 ነገስታትን እንደደመሰስካቸው ገብቷል። ነበልባላዊ በምትሆን ጸሎት የምትለዋን አስመሩ። 70 ነገስታትን ምን እንዳልካቸው ይላል? ትንሣኤ በመድኃኒዓለም እንደው አደራ ከላይ የኢንተርኔትህን ፓርት አጥፍተው እንዳትወጣ። ትንሣኤ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ። እሺ ያው ደመሰሳቸውና ተደመሰሰ ራሱ ትንሣኤ ማለት ነው። ኔትወርኩ ነው። እሺ ይመጣል ወገኖች። እሺ ትንሣኤ ኔትወርክ ነው። እንዴት እዚህ ጋር ሲደርስ ግን ኔትወርኩ እምቢ አለ? በመድኃኒዓለም ስልክ ገባ መሀል ላይ ስልክ ሲደወልብህ እኔ እንትን ያልኩ ይመስላል። ኦኬ ችግር የለም እረዳለሁ። እሺ ምን አልክ? ስንት ነገስታትን ምን እንዳልካቸው ይላል? 70 ነገስታትን እንደደመሰስካቸው። ነገስታት ኢአማንያን የሆኑ ስንት ሰዎችን ሲያስጨንቁ የነበሩ ደም ሲገብሩ የነበሩ ሟርተኞች ክርስቲያኖችን ሲያንገላቱ የነበሩ በጊዮርጊስ ኃይል እግዚአብሔር ደምስሷቸዋል። ሙሴን እንደቀባው ቆይ ልጨርስልህ። ሙሴን ቀብቶት እስራኤልን ከግብፅ እንዳስወጣቸው ገብቶሃል አይደል? የእግዚአብሔር ኃይል ደግሞ በሙሴ በትር ላይ እንዳደረች የእግዚአብሔር ኃይል በጊዮርጊስ ላይ አድሮ እነዛ አረመኔዎችን ደምስሷቸዋል። እነዚህ ጠላቶች ናቸው። በእጃቸው በደም በክርስቲያኖች ደም የጨቀዩ አረማናውያን ናቸው። የሰዎችን ስቃይ የሚወዱ አሁንም በምድራችን ላይ ያሉ እነሱን ደግሞ የሚያጠፋልን አሁንም የሚቀባ ሰው አለ። እግዚአብሔር በኃይል በቅዱሳን ላይ ይሰራል ብለን እናምናለን። ስለዚህ እነዚህ ነገስታት ለእነሱ ነገስታት ጠበቃ ሆነ እንዳትቆም ኤርሚያስ ገብቶሃል አይደለ? መቼም በዚህ ምድር ብንኖር 70 ከዛ እንደዛ ነው። ሁላችንም በስላሴ ፊት እንቆማለን። እነዚህ ነገስታት ተደመሰሱ ብለ የሚሰማ ከሆነ የሚቆጭ ከሆነ አንተ አሁንም ለክርስቲያኖች ጠላት ነህ። ራስን እንትን በል ማለት ነው። የጊዮርጊስ ደግሞ ብቻውን አይደለም፣ በጦር ብቻ አይደለም፣ በጸሎትም እንደደመሰሳቸው የእኛንም ከዚህ በኋላ የሉ ጠላትን በጸሎት ደምስስልን ነው። ዲያብሎስ ነው ባይ ዲፎልት የሚደመሰሰው ማለት ነው። ይሄን ነው ቤተክርስቲያን የምታስተምረው እንጂ ነገስታት የምትላቸው አማንያን አይደሉም። ነገስታት የምትላቸው የክርስቶስን ወንጌል አያምኑም። ስለ ክርስቶስ መነሳት አይሰብኩም። የክርስቶስ ሕያው አዳኝነትን አይመሰክሩም። ክርስቶስ አምላክ መሆኑን አይናገሩም። ስለዚህ ጊዮርጊስ ስንል የእግዚአብሔር ገብቷል አይደለ? የእግዚአብሔር አሁን ስልክ ገባብኝ። በእግዚአብሔር አለው አለን ፕሮቴስታንት ወይኔ በስ እሺ እየተሰማ እኮ ነው። ምንድነው ደመሰሳቸው ጋር ሲደርስ ብዙ ነገር ነው እየገባብህ ያለው። ስልኩም እንዴት ነው?
ስልኩ ነው እና የተደመሰሱት እነማን ናቸው ብለህ ነው አንተ በክርስቶስ አማኝ የሆኑትን ሰዎች ደመሰሳቸው ብለህ ስለተረጎምከው በትርጓሜ ላይ እናንተ አንስማማም። እነዛ ሰዎች ሰውን ሲያንገላቱ ሲገሉ ጨካኞችን እግዚአብሔር እኮ በሰው ነው መቼም ሁሉ ነገር የሚያደርገው አይደል? እኔ ለማዳን ሲፈልግ በሰው ላይ አድሮ እኔ የሚከላከልልኝ ሰው እንደሚያቆም ጊዮርጊስ ምስክር ነው ማለት ነው። ይሄ ነው ግልጽ ነው። እየተደማመጠን ቅድም ጊዮርጊስ ሰማዕት ነው ወይ ብዬ ስልህ አዋልከኝ። በሰዎች እጅ በማን እጅ ነው የተገደለው ብዬ ስልህ በማያምኑ በሰዎች እጅ ነው የተገደለው አልከኝ። ቆይ አድመጠኛ። በእርሱስ እጅ ወይ ደግሞ በጸሎት የተገደሉ አሉ ወይ ብዬ ስልህ የሉም፣ ካሉ አጋንንታዊ ነው አልከኝ። የተገደሉት ሰዎች እነማን ናቸው የሚለውን ነው። ኤርሚያስ ፕሊስ ቅዱሳን አማንያንን ጊዮርጊስ ገደለ የሚል አስተምሮ የለም። ትርጓሜው ላይ እናንተ አንስማማም። በአንተ ትርጉም የለም ያልኩ ለዛ ነው። ይህ አማንያንማ ሙተዋል፣ በስብሰዋል። ይህ ምን ጥያቄ ያለው? ተገለዋል። አንዳንዴ ድምፅህንም ደግሞ ደምሰስ አድርገው እስኪ ስማ። አንዳንዴ ነንስቶፕ አታወራ። ኤርሚ መልኩን አምጣ እሺ። እንዴ ማን ነው ደግሞ እዚህ ጋር ሁለት ኤርሚያስ? ይሄ እኮ ያስቀጣል። ባይዘው እውነትን ተናገር። ለሱ ላይ ቄለት ነው እውነት። አይ አንድ ነገር እንዲያሳየን ነው ከዚህ ውስጥ ኤርሚ ቆይ አንተ አቁም ብራዘር። ይኸውልህ አንድ አጀንዳ ይዤ ነው የምከራከረው። አንተም አንድ ወንክ ምናምን አናውቅም። ኤርሚያስን ስለምናውቀው የሐሰት ትርክቱን እንናገራለን፣ እንመሰክራለን። የሐሰት ትርክቱን በአደባባይ እናፈርሳለን። ትንሣኤ አንዴ ፕሊዝ። ይሄኛውን አቁም በለው። እውነት አርነት ምናምን የሚቀባጥረውን አቁም በለው። አድምጠኝ። እንደዚህ አይባልም። እንግዳ አንተን እንኳን ራሱ አክብረን እንደፈለገ ይናገር። አስተዳደጉ ነው ያሳዳጊዎቹ። አቁም። አንተ ማነህ? አናውቅም እኮ ባክግራውንድን አናውቅም፣ ምን እንደምታውቅ አናውቅም። ስለዚህ አቁም በቃ። ከአንተ ጋር አሁን አናወራም። መሀል ላይ ገብተህ ምናምን ትላለህ። ኤርሚያስ ጋር እየተግባባን ያለ ነው። እኔ ሆቱኜ ስላወራሁ አይደለም። ኤርሚያስ ምን እንደምናገር ይገባዋል። ሌሎቻችሁም እንዲገባችሁ ነው። አራት ነጥብ። እሺ ትንሣኤ፣ አሁን እኔ ነኝ አቁም ያልኩ። ቴንኪው። አንተ እሱን አቁም ብለህ ስትል እኔ አንተን አቁም ብያለሁ። አንደኛ ወንድማችን የኛ ወንድም ነው። ጥያቄ ልጠይቅህ ነው። ጥያቄውን ተቀብለህ በቃ መመለስ ካለበት መልሳለህ፣ መመለስ ከሌለበት አትመልስም። ቴዲዬ ጥያቄውን ጠይቀው። እዚህ ምንባብ ውስጥ ሰዎቹ እነዚህ የተገደሉት ምስኪን ሰዎች ኢአማኒ እንደሆኑ፣ ጨካኞች እንደሆኑ፣ ገዳዮች እንደሆኑ፣ ክርስቲያኖችን የሚያሳድዱ እንደሆኑ ነግሮናል። እዚህ ምንባብ ውስጥ እሱን እንዲያሳየን ፈልጌ ነው ኤርሚዬ፣ እሱን እንዲያሳየን ጠይቅልኝ። ያው በቃ እንደዚህ ነው የጠየቀ፣ መልስለት። ትንሣኤ ማይክ ሚዩት ነው። ትንሣኤ ነገሩ ደመሰሳቸው የሚል ጸሎት ደመሰሳቸው፣ ደምስስልን። አይገርምም? ምንም ማድረግ አልችልም። እንግዲህ አሁን መሀል ላይ ስልክ በጣም እየገባብኝ ነው። ስልኬን ደግሞ ካጠፋሁት በዳታ ነው እየተጠቀምኩ ያለሁት። ኤኒዌይ እንዲህ አይነት አጀንዳ ከማታ ላይ ቢሆን የተሻለ ነው፣ ሪፈር አድርገን ሁላችንም ለመወያየት። በጣም ግን ኤርሚ የሚገርምህ ነገር የማልስማማው ከአንተ ጋር የምትናገረው ትርጓሜው ላይ ነው የማልስማማው እንጂ ቃሉንማ ታገኘዋለህ። ትርጓሜውን ማውራት ነው እና የማትስማማውን ተወና የጠየኩት መልስልኝ። የጠየኩት መልኩ ላይ አንተን እኔ አላቅህም እኮ አልኩህ። እንግዲያውስ እኔም አንተን አላቅህም፣ ሸኝቻለሁ። በቃ እንድታውቀኝ ያክል ሸኝቻለሁ። በቤቱ ላይም ስልጣን ያለኝ ሰው እንደሆንኩኝ ቤተኛ እንደሆንኩኝ ሸኝቻለሁ። ያው እኔን ስለማታውቀኝ ሳይሆን የምጠይቀውን ስለማትመልስ ነው። የጠየቀውም እኮ የሌለ እኮ ጽሁፍ እኮ ነው። ጽሁፉ ላይ የሌለ ነገር እኮ ነው ያወራው እና የዚህን ዓለም ጣዕም ንቀው ምናም ነገር ብሎ ዝም ብሎ ተንጋተተ ተረት ነው የሚያወራ። ወይ ግን በሱ እጅ ጸሎትም የተገደሉ የሉም፣ ካሉ ግን አጋንንታዊ ብሎ ነበር። ስለዚህ ጊዮርጊስ 70 ነገስታትን ደምስሷል።
ስለዚህ በወንድማችን በትንሣኤ ንግግር ጊዮርጊስ ያደረገው አጋንንታዊ ነገር ነው ማለት ነው። በትንሹ በስሱ ነው የምንለው። እሺ ቴንኪው ቴዳይ ተባረክ። ኦኬ እሺ ከላይ ያለው ሰው ኤልያስ ነው። ኤልያስ ወዬ እንዴት ነህ? ከየት ቤተ እምነት ነው? ኤርሚ ደህና ነህ? ደህና ነኝ። ከየት ቤተ እምነት ነው? እግዚአብሔር ይመስገን አለሁኝ። ከየት ቤተ እምነት ነው ወንድማችን? ከየት ቤተ እምነት ነው? እኔ ከቃለ ሕይወት። ታዲያ ለምንድን ነው አስገባኝ ብለህ ያልከው? ከቃለ ሕይወት አስገባኝ ብሎ ገብቶ ቁጭ አለ። ኦኬ ወንድምነት ዳንዬ ካለ ሌላ ሰው ካለ መግባት ይችላል። እድል ልንሰጥ እንችላለን። እዚህ ገስት የምትልኩ ሰዎች ግን በሙሉ የወንጌል አማኞች ናቸው። ሰኒ የምትባይ እህት በለቅስሽና አንብቤዋለሁ። ለኤርሚ መጻፍ አይኖርብሽም። በቀጥታ ለእኔ ብትጽፊም ኮሜንት ስለማነብ እኔ ደግሞ እንዲህ እልሻለሁ፣ ጸልይልኝ፣ እስኪ እባክሽ ጸልይልኝ። እንደሁም ዛሬ ማታ ከመተኛትሽ በፊት በሚኖረው ጸሎትሽ ላይ አስቢ። ስሜ ቴድሮስ ይባላል። ጸልይልኝ እሺ። እኔ እህት እግዚአብሔር ይባርክሽ። ማናት ሰኒ? ሰኒ እህት የሆነች የእስራኤሏ አይደለች? አሜን አሜን። አሁን ምህረት ያርግልህ፣ ፈውሱን ይላክልህ ብለሽኛል። አሜን። ጸልይልኝ ግን አደራ እንዳትረሽኝ እሺ። ማታ ስትጸልይ አስቢ። ሞዴሬተሮች አደራ ምንም እንዳትሚት እንዳታረጓት፣ ምክንያቱም ምንም ክፉ አልተናገረችም። እኔን ወንድሟን እየመከረችና እየገሰጸች ነው ያለችው። በመልካም ተረዷትና ታገሷት። እግዚኦ እኔ አንዳንድ ሰዎች እኮ ኤኒዌይ እሺ አንዳንዱን እንዳልከው ዝም ብሎ መተው ነው መተው ነገሬን ከተተው እንደሚባል ማለት ነው። ኤኒዌይ የቤት ስራ ለመስጠት በቃ በጣም ብዙዎች ይሯሯጣሉ። አይዶ ነው ምን ሆነው እንደሆነ ማለት ነው። ለእግዚአብሔር ክብር ይሁን። እሺ ስለዚህ ምንድነው የወንጌሉን ስራ ላይ ትኩረት አድርገን እንስራ በኃይል ወንድሞች እናቶች። በቃ ይሄ ነው የምለው። መጽሐፍ ቅዱስን የማታነቡ ሰዎች ካላችሁ መጽሐፍ ቅዱስ እንድታነቡ በጌታ እንለምናችኋለን። እኔም ወንድሞቼም እህቶች እዚህ ያለን የሰው ልጆች የሆናችሁ በሙሉ ብሉይ ኪዳንና አዲስ ኪዳን በሁለት ኪዳናት የተከፈሉትን የአምላካችን የእግዚአብሔርን ቃል አንብቡት። ብዙ መጽናናት፣ ብዙ ደስታ፣ ብዙ ኃይል፣ የጌታን ማዳን፣ የጌታን በጎነት፣ ቸርነቱን፣ ፍቅሩን፣ ርኅራኄውን፣ አባትነቱን፣ ሰውን መውደዱ ምኑን ከምኑ ነግሬ ልጨርስ ወንድሞች እናቶች። እያንዳንዱ እዛ ውስጥ ተገልጧል። ከዛ ከተወደደው ዓለም ከተወደደው ሕዝብ መካከል አንዱ አንተ ነህ። ከተወደድሹ መካከል አንዱ አንቺ ነሽ። ትልቁ እግዚአብሔር ወደድኳችሁ እኮ ብሎ አለ እንዴ። አንዳንድ ጊዜ አንቺ ምንድነው እሱ ምናምን ነገር ይላሉ አይደል? በወንዶችና በሴቶች ዓለም በሰው ልጆች ዓለም ማለት ነው። ምንድነው ስትወደድም አይገባህም እንዴ? ስትወደጅም አይገባሽም እንዴ? ምናምን ነገር የሚባል ነገር አለ። ያ ወንድ ቢወዳት ያችን ሴት ወይ ፀጉሯን አይቶ ነው ወይ ቁመኗን አይቶ ነው ወይ አሳሳቋን አይቶ ነው ወይ መልኳን አይቶ ነው ወይ ስትወደው እሷም ልክ እንደዚሁ ወይ ደረቱን ስፋት ወይ ቁመቱን ወይ ጎፈሬውን ወይ ጥርሱን ፈገግታ ምናምን ነገር እንደዚህ ብቻ የሚወዱለት ነገር አለ። ጌታ እኮ እኛን ወደድኳችሁ እኮ ነው ብሎ ያለን ብራዘር። ምናችንን አይቶ ቁመናችንን፣ ፀጉራችንን፣ ተክለሰውነታችንን እሱ በሰራው ፀጉር፣ እሱ በሰራው አይን፣ እሱ በሰራው እጅ በእኛ ላይ በፍቅር ወድቆ እግዚአብሔር በዛ ነው የወደደን አይደለም። ምንም የሚያስወድድ ነገር ሳይኖረን ከፍጥረታችን የቁጣ ልጆች ሆነን በበደላችን በኃጢአታችን ሙታን ሆነን ጌታ ወደደን እና ወደድኩ ብሎ ሲል አይገባህም እንዴ ወዳጄ? ይሄ ትልቁ እኮ የሰማይ የምድር ጌታ እኮ ነው የወደደህ። ትልቁ የሰማይ የምድር ጌታ ነው የወደደህ።
ትልቁ የሰማይ የምድር ጌታ ነው የወደደሽ። ትልቁ የሰማይ የምድር ጌታ ነው የወደደን፣ የወደደኝ፣ የወደደሽ፣ የወደደህ፣ የወደደን። እንዴት እኮ አይነት ነገር መሆኑ ቢገባ ብራዘር፣ መወደድ ብቻ ቢገባ ሌላ ወሬ አታወራም። መወደዳችን ቢገባ እኔን እንዴት ወደድከኝ እያልክ 24 ሰዓት አይደለም ዘመንህን ሁሉ በደስታ እያለቀስክ ነው የምትኖረው። ስለ መውደዱ የምትመልስለት ምስጋና ከአንደበትህ አይታጣም። በህይወትህ እንደተወደድክ ቢገባ ማለት ነው። ግን ዓለሙ እንደተወደደ አልገባው። እንዲገባው ግን ወንጌል ስበኩ ብሎናል ጌታ ማለት ነው። እግዚአብሔር ዓለሙን እንዲሁ ወዷል፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ልጁን በመስጠት እግዚአብሔር ዓለሙን እንዲሁ ወዷል። ዓለምን መውደዱ ልጁን በመስጠት አረጋግጧል ማለት ነው። የእግዚአብሔር ልጅ ደግሞ መጥቶ መተኪያ የሌለውን ውድ ነፍሱን በመስጠት እንዴት እንደወደደን ገልጦልናል። ይህ ፍቅር ለዘላለም 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 ህይወት መተኪያ የሌለው እውነት ነው። ስለዚህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስን እንድታምኑ በእውነተኛ ህይወት እንድትመላለሱ ወደ ጌታ እንድትመጡ ይህን ጥሪ እናቀርብላችኋለን። የዘላለምን ህይወትን ሊሰጠን ጌታ ኢየሱስ ክርስቶስ ከሰማያት መጥቶ ነፍሱን ስለኛ ቤዛ አድርጎ ሰጥቷል። እግዚአብሔር ተጠያቂ አይሆንም በአንተ፣ ተጠያቂ አይሆንም በእኔ፣ ተጠያቂ አይሆንም በአንቺ። እግዚአብሔር እንዴት አላዳነኝም ብላችሁ አትሉ። እግዚአብሔር ሊያድን ልጁን ሰጥቷል። የምትድንበትን መድኃኒት ሰጥቶ መድኃኒቱን ተቀበል ተብለህ ስትባል መድኃኒት አልቀበልም፣ እንዴት እግዚአብሔር መድኃኒት አይልክልኝም አይባልም። መድኃኒቱን ልኮታል የዛሬ 2000 ዓመት። መድኃኒቱን ተቀበለ መዋጥ ነው። ዶክተር መድኃኒት ካዘዘልህ በኋላ መድኃኒቱን የታዘዘልህን በዶክተር የታዘዘልህን መድኃኒት ወስደህ ሄደህ አምጥተህ እሱ ፕሪስክሪፕሽኑን በጻፈው መሰረት እንደዛ ካልዋጥክ አትድንም። ያን ከነበሽታ የማቀቅ ትኖራለህ፣ መጨረሻም ከነበሽታ ትሞታለህ ማለት ነው። እግዚአብሔር ዓለም መታመሙን አይቶ ልጁን ነው መድኃኒት አድርጎ የላከው ወደዚህ ዓለም። እኔ እናንተ መታመማችንን በዘላለም ሞት መሞታችንን አይቶ ከዘላለም ሞት እንዲያድነን ውድ ልጁን መተኪያ የሌለው ልጁን ኢየሱስ ክርስቶስን የመስቀል ላይ ሞት እንዲሞት አሳልፎ ሰጥቷል። ለአንድ ልጁ ሳይራራ ይላል መጽሐፍ እኔን ለማዳን በባህሪውም በምግባርም በደልና ኃጢአት ጥፋት ነውር ያልተገኘበትን ልጁን ለእኔም ለአንተም በመስቀል ላይ ቤዛ አድርጎ ሰጥቷል። እሱን የተቀበለ ይድናል። እኔ ተርፌያለሁ። ወንድሞቼ እና እህቶቼ እዚህ ያሉት ተርፈዋል፣ ድነዋል። ቀን ሳለ አምልጡ። ይህን እላለሁኝ። ቀን ሳለ አምልጡ፣ ንስሐ ግቡ፣ ጌታን ተቀበሉ፣ ከዘላለም ፍርድ ዳኑ። ዛሬ ነገ ብላችሁ አትበሉ። ወንድሞቼ እና እህቶች ነገ ዛሬ አትበሉ። እዚህ ገስት ላይ ገብቶ 2-3 ሰው ሆኖ ከዛ እኛ ከዚህ ሆነን ስለተንጫጫን በቃ አንተ ወንድ በቃ ሃይማኖትን ያጠብቅ ሃይማኖትን ያስከበርክ ተብሎ የምትባል ከሞት በኋላ ግን አሁን ብትሞት ነፍስ ከስጋ ቢላይ ወዴት እንደምትሄድ ግን አታውቅም። አባቶችም የማያውቁም አንተም አታውቅም። እና ለዘላለም ህይወት ጌታ ኢየሱስ ክርስቶስን ተቀበሉ ብለን ጥሪ እናደርጋለን። ጸጋ ይብዛላችሁ። ወንድምነት ዳንዬ ካለ መክፈት ይችላል። እኔ ጋር እኩለ ሌሊት ነው። ይሄን አልቆያለሁም ብዬ አላስብኩም ነበረ። 2 ሰዓት ከሩብ ያህል ቆየሁ። ወንድምነት ዳንዬ አለህ? ጌታ ቢፈቅድ እንገናኛለን ምሽት አካባቢ ላይ። ዳንዬ አለህ? እሺ ወንድምነት ዳንዬ የለም። ስለዚህ ጌታ እግዚአብሔር ይባርካችሁ። ይህንን የወንጌል ስብከት እንቀጥላለን። ከቶውንም በሰው አይደለም የጀመርነው፣ በሰው አንቆምም። የእግዚአብሔር ስራ ነው። የእግዚአብሔር የስራ ጊዜ ነው። ሰው የማይሰማ እንዳይመስላችሁ ወንድሞችና እህቶች፣ በእውነት ነው የምላችሁ ይሰማል። ሰምተውም ደግሞ ጌታ እንዲወስኑ ደግሞ ለህይወት የሚሆን ንስሐን ይሰጣቸዋል፣ እየሰጣቸውም ነው። እግዚአብሔር ይባረክ። ጌታ እጅግ አድርገን እናመሰግናለን። ተባረኩ። ወንድምነት ዳንዬ የለም። ቴዲዬ ቴንኪው። ጸጋ ይብዛልህ። መቅዲ ታብ ኮፒ ሊንክ ሼር ስታደርጉ የነበራችሁ ወንድሞችና እህቶች ተባረኩ።